ሰላም እንደምላችኋል ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና ይዘን ቀርበናል። ብልጽግና 62 በመቶ እጩዎችን ቀየረ። በ2013 ዓ ም በተደረገው ስድስተኛው አጠቃላይ ምርጫ ገዢው ብልጽግና ፓርቲ ወክለው አዲስ አበባ ከተማ ከተመረጡ የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ አዲስ ተተኩ። በመጪው ምርጫ አዲስ አበባ እጩ ሆነው ከቀረቡት ተመራጮች መካከል ምክትል ከንቲባው ጃንጥራር አባይ ይገኙበታል። ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካይ ምክር ቤቶች አዲስ አበባ እንዲወክሉ እንዲወዳደሩም በእጩነት ቀርበዋል። ብልጽግና ፓርቲ በግንቦት ላይ ይካሄዳል ተብሎ በሚጠበቀው ሰባተኛው አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥም 96 ያህሉ ባለፈው ምርጫ በመዲናዋ ያልተወዳደሩ እንዲሆኑ ቢቢሲ ያደረገው ዳሰሳ ያሳያል። ስድስተኛው ሀገር አቀፍ ምርጫ አዲስ አበባ ለሕዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥም በዚህኛው ምርጫ እጩ ሆነው የቀረቡት 58 ያህል ብቻ ናቸው። ቢቢሲ የተመለከተው እጩዎች ዝርዝርም እንደሚያመላክተው ገዢው ፓርቲ በአዲስ አበባ ከተማ ለሕዝብ ተወካዮች ምክር ቤት እንዲወዳደሩ ያቀረባቸው እጩዎች 20 ናቸው። ከዚህ ውስጥም በድጋሚ ለዚህ ስፍራ እጩ ሆነው 4 ብቻ ናቸው። ፓርቲው ባለፈው ምርጫ ለፓርላማ እጩ ያቀረበው የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 ነበር። በዘንድሮ የእጩ ዝርዝር ውስጥም ዳንኤል ክብረት አልተካተተም። ብልጽግና ፓርቲ ፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑት ዶክተር ሌሊሴ ኔማን በምርጫ ክልሉ እጩ አድርጎ አቅርቧል። ፓርቲው እጩ ካስመዘገባቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልሎች ውስጥም በሁለቱ የሚወዳደሩ የተቃዋሚው የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ አመራሮች ናቸው። ገዢው ፓርቲ ለአዲስ አበባ ከተማ ምክር ቤት እንዲወዳደሩ ካቀረባቸው 134 እጩዎች ውስጥም ባለፈው ምርጫ ለዚህ ስፍራ ከተወዳደሩት 51 ያህሉ ብቻ ናቸው። ከንቲባ አዳነች አቤቤ፣ የሰላምና ጸጥታ ቢሮ ኃላፊው ሊዲያ ግርማ እንዲሁም የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ በድጋሚ እጩ ሆነው የከተማዋ ከፍተኛ አመራሮች ናቸው። በአሁኑ እጩዎች ዝርዝር ውስጥም ካልተካተቱት ከፍተኛ ባለስልጣናት አንዱ ከመስከረም 2014 ዓ.ም አንስቶ የአዲስ አበባ ከተማ ከንቲባ ሆነው ያገለገሉ ያሉት ጃንጥራር አባይ ናቸው። ምክትል ከንቲባ በዘንድሮ ምርጫ የሚወዳደሩበት በአማራ ክልል ሰሜን ወሎ ዞን መቄት አንድ ምርጫ ክልል ነው። በአዲስ አበባ ምክር ቤት ላይ ስብሰባ ላይ ሞጋጭ ጥያቄዎች ማቅረብ የሚታወቁት የብልጽግና ተመራጭ ዶክተር ሳይ መንግስቴ የእጩዎች ዝርዝር ውስጥም የሉም። በተመሳሳይ ጥያቄ አቀራረባቸው የሚጠቀሱት ከ2015 ጀምሮ በእስር ላይ ያሉት ዶክተር ካሳ ተሻገርም ተተክተዋል። ከፍተኛ የመንግስት አመራር የነበሩት አሜሪካ ኢትዮጵያ አምባሳደር ዶክተር ስለሺ በቀለ፣ የጤና ሚኒስትር ዶክተር ሊያ ካሳ፣ የትራንስፖርት ሚኒስትር ዳግማዊ ሞገስ በእጩነት ያልቀረቡት አዲስ አበባ ተመራጮች ናቸው። 2016 ዓ.ም ከስራ ክህሎትና ሚኒስትር ዴኤታ የተነሱት ንጉሱ ጥላሁን ከአገር የሸሹ የቀድሞ ጠቅላይ ሚኒስትር ዴኤታ ዶክተር ስዩም መስፍን እንዲሁም የቀድሞ አዲስ አበባ ከተማ ኮሚኒኬሽን ኃላፊ ዶክተር ዮናስ ዘውዴ ከተኩት የቀድሞ ባለስልጣናትም ውስጥ ተጠቃሽ ናቸው። አዲስ አበባን ወክለው በፓርላማ ተመራጭ የነበሩት አምባሳደር ዲና ሙፍቲ ዘንድሮ እጩ የሆኑት ለአዲስ አበባ ከተማ ምክር ቤት ነው። ብልጽግና የህዝብ ተወካዮች ምክር ቤት አዲስ አበባ እንዲወክሉ ካቀረባቸው 20 እጩዎችም 16 ያሉ የፌዴራል መንግስት ከፍተኛ ባለስልጣናት ናቸው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስትር ዶክተር መቅደስ ዳባ እንዲሁም የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናት አለም መለስ ተጠቃሽ ናቸው። በስድስተኛው ጠቅላይ ምርጫ የከተማ ምክር ቤት አባል የሆነው የተመረጡት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ እንዲሁም የቱሪዝም ሚኒስትር ሰላማዊ ካሳ አሁን ለተወካዮች ምክር ቤትም ታጭተዋል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስትር ዴኤታዋ ሰርሃል አብዱላሂ፣ የጉምሩክ ኮሚኒኬሽን ደበሌ ቀበታ እንዲሁም የኢሚግሬሽንና የዜግነት አገልግሎት ዋና ዳይሬክተር ሰላማዊ ዳዊት ለተወካዮች ምክር ቤት ካቀረቡት እጩዎች መካከል ይገኙበታል። ብልጽግና ፓርቲ ከፍተኛ ፌዴራል አመራሮች እጩዎች ያደረገው የፓርላማ ብቻ አይደለም። የፍትህ ሚኒስትሩ ሀና ራያ ስላሴና የማዕድን ሚኒስትሩ ሀብታሙ ተገኘ ከከተማዋ ምክር ቤት አባልነታቸው ታጭተዋል። የጠቅላይ ሚኒስትር ጽሕፈት ቤትና ኃላፊ ካቢኔ ጉዳዮች ሚኒስትሩ አለም ፀሐይ ጳውሎስም ለዚህ ምክር ቤት እጩ ሆነዋል። የብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ዘርፍ ምክትል ኃላፊ የሆኑት እንዲሁም በማህበራዊ ሚዲያ ተሳትፏቸው የሚታወቁት ፌዳለቢያ በኮልፌ ቀራኒዮ ክፍለ ከተማ ለአዲስ ምክር ቤት ይወዳደራሉ። ብልጽግና ፓርቲ ከከተማ ምክር ቤት እንዲንቀሳቀሱ ካቀረባቸው እጩዎች መካከልም በመዝናኛ ኢንዱስትሪ ተሳትፏቸው የሚታወቁት ግለሰቦችም ይገኙበታል። ስመጥሩ የሙዚቃ አቀናባሪ ካሙዙ ካሳ በየካ ክፍለ ከተማ በእጩነት ቀርቧል። የቀድሞ የቲቪ መዝናኛ ፕሮግራም አቅራቢና ዘንድሮ ለ9ኛ ጊዜ የሚካሄደው የኦዳ አዋርድ አዘጋጅ በሻቱ ቶለማርያምም በዚህ ክፍለ ከተማ ትወዳደራለች። አርሶ አደር ባለሀብትና መምህር እንደሆኑ የተገለጹት እጩዎች ብልጽግና ወክለውም በእጩነት ቀርበዋል ተብሏል። ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።